ሰዎች ከአንድ በላይ ብሎ ያምናሉ። እግዚአብሔር ግን አንድ ብቻ እንደሆነ የመጽሐፍ ቅዱስ ይናገራል። አሁን የሰማነው መልእክት እሱ ነው። አሜን። አንዳንድ ሰዎች እነዚህ ሐዋርያቶች ኦንሊ ጂሰስ ናቸው፣ ኢየሱስ ብቻ ይላሉ፣ አብን አያምኑም ይላል። አብን የሚያምን እንደ ሐዋርያት በምድር ላይ ማን አለ? ቢኖር ጥሩ ነበር። ሃሌሉያ። ኢየሱስ እኮ ተጠይቋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ጌታ ሆይ አብን አሳየንና ይበቃናል አለው ፊልጶስ። ኢየሱስ ምን አለ? አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ሲኖር አታውቀኝምን? አብን አንክድም፣ አብን ደግሞ እንደኛ የሚያምን ማንም የለም ብለውናል። መጽሐፍ ቅዱስም ደግሞ ሲያስተምሩ ምን ብለዋል? ዮሐንስ 14 ቁጥር 8ን ብቻ ጠቅሰው ነው የተናገሩት። ለምን ሙሉን አላነበቡትም? ሙሉ ካነበቡት ብዙ ነገር እዛ ውስጥ ስላለ ለሳቸው አይመቻቸውም። እኔ ግን ከአንድ ጀምሮ ላንብበው፣ ስሙኝ። ዮሐንስ 14 ቁጥር 1 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ባዩ ኢየሱስ ነው። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ነው ያለው። እሳቸው እንግዲህ እኛ አብን አልካድንም ሲሉ በደንብ ነው እንጂ ካዱት፣ በደንብ ክደዋል። አስተውለው እስቲ ቃሉን ያንብቡት። ቁጥር 2 በአባቴ ቤት ብዙ መኖሪያ አለ፣ አሁንም በአባቴ ቤት ነው ያለ። እንዲስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና አለ። ዮሐንስ 14 2 ማለት ነው። ቁጥር 6ም ላንብበው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። አብ ጋር መምጣት የሚቻለው በእኔ በኩል ነው ብሎናል። በእኔ በኩል ካልሆነ ወደ አብ የሚመጣ የለም ብሎናል እንጂ እኔ አብ ነኝ አላለም። ስለዚህ እውነተኛ አማኞች እኛ ነን፣ አልተሳሳትንም ሲሉ እኔ ደግሞ እንደተሳሳቱ ልክ እንዳይደሉ ነው የምነግሩት። እሺ 14 ቁጥር 11 እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ፣ ባይሆንስ ስለ ራሱና ስለ ሥራው እመኑኝ አለ። እኔ አብ እንደሆንኩኝ እመኑኝ አላለ። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ አለ እንጂ እኔ አብ እንደሆንኩ እመኑኝ አላለ። በማስረጃ ነው እየተናገርኩ ያለሁት። ቁጥር 13 ስሙኝ። እኔ ወደ አብ እሄዳለሁና። ወደ ማን? ወደ አብ እሄዳለሁና። ማን ነው የሚሄደው? ወልድ ኢየሱስ የእግዚአብሔር ልጅ። እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ አለ። ወደ አብ እሄዳለሁ ሲል ውስጡ ነው ያለው ብለውናል። እርሶ እንዴት አውጥተው ነው ወደ አብ የሚልኩት? ውስጡ ከሆነ እንዴት ወደ አብ እሄዳለሁ ይላል? እዛው ነው መቀመጥ ያለበት። አሁን እኔ ነፍስ አለኝ። ነፍሴ ከኔ ከወጣ መሞቴ ነው፣ ሬሳ ነው መሆነው። እናንተ እንደምትሉት በሌላ ስፍራ ደግሞ ነፍሱ መንፈሱ ነው በውስጡ ያለው ትላላችሁ። በድን አይሆንባችሁም ወይ? እሺ ቁጥር 20 እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያው ቀን ታውቃላችሁ። በዚያን ቀን ነው የተባለው፣ ታውቃላችሁ። አሁን አይደለም፣ በዚያን ቀን ታውቃላችሁ ነው የሚለው እንጂ እኔ አብ ነኝ ጨፍልቃችሁ በግድ አብ አታርጉት አላለም። አብ ለማድረግ በጣም በቃ የምትታገሉበት ጥቅስ አንዱ ማን ነው? ዮሐንስ 14 ነው። ዮሐንስ 14 ቁጥር 8 በቃ ሁሌም እሱ ነው። አንድ የሚባል ነገር አለ፣ የባለጌ ለቅሶ መልሶ መልሶ ይባላል። ሁሉም ተነስቶ እሱ ነው። እሺ ቁጥር 21 ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ አለ። እኔም አባቴም ራሴ። ታዲያ እንዴት ሆኖ ነው ይሄ ኦንሊ ጂሰስ አይደለን የምትሉን? በደንብ ናችሁ እንጂ። ክብር ለጌታ ይሁን። ጌታችን ኢየሱስ ክርስቶስ እያስተማረው ስለ አብም ስለ ወልድም ስለ መንፈስ ቅዱስም ነው እንጂ አንዴ አብ አንዴ ወልድ አንዴ መንፈስ ቅዱስ እያረገ አይደለም ያሳየን። ገለባብጡት፣ ገልብጡት። ይሄ ስብከት አይደለም እኮ፣ ይሄ ቀልድ ነው። እሺ ቁጥር 14 23 ኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። እንመጣለን
ወደ እርሱ እንመጣለን። ወደ ማን? ወደሚወደኝ እንመጣለን። በእርሱ ዘንድ መኖሪያ እናደርጋለን። ባዩ ማን ነው? ኧረ በደንብ አስተውሉ ወገኖቼ። ቅን ልቦና ያላችሁ ሰዎች ባካችሁ ከዚህ ኑፋቄ ውጡ። ይሄ በዝላይ ግርግር አትጥፉ። እኔ በደንብ ነው የምነግራችሁ። እሺ 28 እንዲህ ይላል። ኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ክብር ለጌታ ይሁን። 14:28 ይቅርታ። እኔ እሄዳለሁ ወደ እናንተም እመጣለሁ አልኋችሁ፣ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። ከእኔ አብ ይበልጣልና። እኔ አብ ነኝ አላለም። እንደውም ከእኔ አብ ይበልጣል ነው ያለ። እንዴት ነው የምታደርጉ? በየትኛው ቀመር፣ በየትኛው ሂሳብ እንዴት እንደመጣላቸው እኔ በጣም ነው የሚገርመኝ። ነገር ግን አብን እንድወድ ቁጥር 31 ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ። አያችሁ፣ ዓለም ይወቅልኝ፣ እኔ አባቴን ወዳለሁ፣ እሱ ነው ያዘዘኝ። አንዳንድ ቦታ ደግሞ ይዋደዳሉ ይላል። ሰሞኑ በተለይ የምሰማቸው በጣም ይገርመኛል። አንድ ነው በሉ፣ እኛ አንድ ነው የምናመልከው፣ ሆል ጂሰስ ይሉናል። ልክ ነው እንጂ እኔ እኮ ቃሉን ነው እናንተ የጠቀሳችሁት ቃል ነው አብራርቼ የነገርኳችሁ። እግዚአብሔር ይርዳችሁ። ቅን ልቦና ያላችሁ እስቲ ተንበርክካችሁ ዮሐንስ 14 ከቁጥር 1 ጀምሮ እስከ መጨረሻው አንብቡት። በጸሎት ፊቱን በመፈለግ አንብቡ። ስለዚህ መጽሐፍ ቅዱስ የሚለን እንደዚህ ነው እንጂ አንዱን ነገር መዘና አውጥተን እኛ ልክ ነን ብንል ልክ ነህ፣ መጽሐፍ ቅዱስ ግን አይደግፈንም። ተባረኩ። ቸር ያገናኘን። ቄስ ኃይሉ ዘሪሁን ነኝ። ሼር አድርጉ፣ ለሌላው አካፍሉ። ሰላም አገናኘን።